ኢንተለጀንሻ የሚባለው የህብረተሰብ ክፍል መጠናት ከጀመረ ዛሬ እንግዳ አይደለም። አቧክሶም አላፍቶም የራሱን ቦታ ማግኘት ይችላል። ወዛደሩም የተባለው እንደው ዝም ብሎ ነው። እንደ አውሮፓውያን አቆጣጠር 1963 ነው የከፈቱት እና 60ዎቹ ውስጥ ያሉትን ተማሪዎች ልብ ብሎ ሰው ካስተዋላችሁ እጅግ በጣም ጽንፈኛ ራዲካል ግራ ዘመም ናቸው። ይሄ ነገር እንዴት ነው ኮንስፓይሬሲ ያልሆነም ወይ? ይሄ የሁለትዮሽ የእውቀት ስሪትና የአዋቂ ግንባታ ሂደት ይመስለኛል። ወዛደሩ ሳይሆን ወደፊት ዓለምን የሚገዛው ይሄ ክፍል ነው። ሁሉ ሰው ምሁር አይሆንም። እንደምን ዋላችሁ። እንኳን ወደ ዋሊያ የሐሳብና የመጽሐፍት መድረክ በሰላም መጣችሁ። በማስታወቂያዎቻችን እንዳያችሁት ዛሬ ትልቅ እንግዳ አለን። ትልቅም ጉዳይ ይዘን የመጣ ነው። እንደተለመደው ርዕሳችን የዘመናዊት ኢትዮጵያ ዕውቀትና አዋቂዎች ተጻራሪ የእሳቤ ይዞታዎች በኢትዮጵያ የሚል ነው። አቅራቢያችን በታሪክ ጽሁፎቹ በታሪክ መጽሐፍት እሱ በእንተርሱ በሚላቸው እኛ በተለምዶ የህይወት ታሪክ ግለ ታሪክ በመንላቸው በእንተኔና በእንተርሱ በሚላቸው ጽሁፎች ላይ መጽሐፎች ላይ በሚያቀርባቸው አቃቂሮች በመናውቀው በታሪክ ትንታኔዎቹም በሬዲዮም በፌስቡክ ጽሁፎቹም የምናውቀው ዶክተር መሰለ ተሬቻ ነው። ዶክተር መሰለ ተሬቻ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የረዳት ፕሮፌሰር ነው። በሜዲካል ሂስትሪ እና አንትሮፖሎጂ ፒኤችዲውን የሰራው በዩኒቨርሲቲ ኦፍ ኦስሎ በሜዲካል ሂስትሪ ነው፣ የህክምና ታሪክ። የማስተርሱም እንዲሁ በአዲስ አበባ ዩኒቨርሲቲ ሶሺዮ ሜዲካል ሂስትሪ ነው። ለዛሬ የተዘጋጀንበትን ወይም ለውይይት ያዘጋጀነውን ርዕስ እንድንወያይ እንዲያመች የእሱ ጽሁፎች የሆኑትን አቃቂር በእንተርሱ ሐኪም ላምቤ የሚል የአባት ለልጅ የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የሜዲካል ወይም የህክምና ኮሌጅ ታሪክ፣ እንደገና ደግሞ ስራዊ ፈንጣጣ በኢትዮጵያ የሚሉ ጽሁፎቹን ለውይይት እንዲረዳ ቀድመን እንድናነብ ልኮልን ተጋርቶ ነበር በዋሊያ የቴሌግራም ገጽ ላይ። ይህንን አንብባችሁ እንደመጣችሁ ተስፋ አድርጋለሁ። ዶክተር መሰለ ዛሬ በዚህ መድረክ ላይ በተለይ የዘመናዊት ኢትዮጵያ ዕውቀትና አዋቂዎች በሚለው ርዕስ ከነዛም ጽሁፎች ጠቅለል ያለውን ጉዳይ አንስቶ የሚያቀርብልን ፕሬዘንቴሽን አለው። ዶክተር መሰለ ተሬቻን ወደ መድረክ ጋብዛለሁ። አመሰግናለሁ። የዘመናዊ ኢትዮጵያ ዕውቀትና አዋቂዎች ስሪት ሂደት ታሪክ ለምን አናደርገውም? ሙሉውን አንሸፍነውም፣ በጣም ሰፊ ነው። ነገር ግን አንድ ዶክተር ላምቤ ላይ ደግሞ ውይይት መክፈቱ ወይ ደግሞ ለፌስቡክ ጽሁፍ የቀረበን ጽሁፍ ማቅረቡ ብዙም አመቻ አይሆንም በሚል የኢትዮጵያ ዘመናዊ ዕውቀት እና
አዋቂዎቹ ቮካብለሪ በጣም አስቸጋሪ ነው ሁል ጊዜ። እኔ በብዛት ያው ስጠቀመው የምኖረው እንግዲህ ክህሎት አደር፣ ተካኝ፣ ካህን ከሚለው ብትወስዱት መሬት በማረስ ወይ በንግድ ትርፍ ወይ ደግሞ በአገልግሎት አቅርቦት የማይተዳደር ትምህርት ቤት ገብቶ እውቀት ገብይቶ በዛ እውቀቱ በየዘርፉ ያለው ይሄ አሁን እኔ የምመደብበት መምህር ሊሆን ይችላል፣ ሙዚቀኛ ሊሆን ይችላል፣ ሌላም ይሄ የህብረተሰብ ክፍል በእንግሊዝኛ ትክክለኛ ፍቺው ኢንተለጀንሻ ነው። የማርክሲስት ኮሚኒስት ቃል ነው። ኢንተለጀንሻ ማለት ይሄ አሁን ያልኳችሁ የህብረተሰብ ክፍል ማለት ነው። እና ይሄ የህብረተሰብ ክፍል ለምን አይፈተሽም? ያለው እውቀቱን ያገኘበት መንገድ፣ ነገሮችን የሚረዳበት መንገድ ለምን አይፈተሽም በሚል እንደዚህ እንዲሆን አድርገነዋል። ቶፒኩ እንግዳ ነው ለብዙ ሰው። ስለዚህ ሰው እንግዳ እንዳይሆንበት አንዳንድ ጽሁፎችን ይይ በሚል አሁን ቴዎድሮስ እንደነገራችሁ 1-3 የሚሆኑ ጽሁፎች ተበትነዋል። ግን ፌስቡክን የተከታተለ በፊት አሁን እንኳን ብዙም ተወት እያደረኩት ነው፣ ግን በፊት የሚከታተል ሰው በዚህ ምህዋር ውስጥ ሆኖ ነው የሚያገኛቸው ብዙዎቹ ጽሁፎች፣ ወይንም የመጽሐፍ አቃቂርም ቢሆን አቃቂር በእርግጥ የኔ ቃል አይደለም። በእንተርሱም የኔ ቃል አይደለም። የአበራ ለማ ትንጥዬ መዝገበ ቃል 2000 አካባቢ ያሳተሟት እዛ ውስጥ ነው። ሪቪውን በአማርኛ ኢኩቫለንት ስላጡለት አቃቂር አሉት። ለኔም ደግሞ ስለተመቸኝ ያንን ወሰድኩት እንጂ የኔ ቃል አይደለም። ምናልባት በጣም አስተዋውቄው ሊሆን ይችላል፣ ነገር ግን የኔ ቃሎች አይደሉም። የእሳቸው መዝገበ ቃል ላይ ሙዳይ ቃላት የምትል ትንጥዬ መዝገበ ቃል እዛ ውስጥ ታገኛቸዋላችሁ ሁሉንም ቃላት። በአጠቃላይ ይሄ ኢንተለጀንሻ የሚባለው የህብረተሰብ ክፍል መጠናት ከጀመረ ዛሬ እንግዳ አይደለም። እንደውም ከነ ማርክስ የመደብ የሶሻል ክላስ ጋር በሚተናነስ ጊዜም አይደለም የመጣው። ለማንኛውም ይሄ የህብረተሰብ ክፍል እና ከሱ ጋር ተያያዥነት ያላቸው ኢንተሌክቹዋል፣ ኢንተለጀንሻ፣ ስኮላር እና ሌሎችም ቃላት በደንብ ተብራርተው ትርጉማቸው በደንብ መሰረት በያዘ መንገድ የቀረቡባቸው 1-5 የሚሆኑ ጽሁፎችን ይሄንን ዘርፍ ለማጥናት ለሚፈልግ ሰውና በደንብ አስፍቶ ለማየት ለሚፈልግ ሰው 1-5 ጽሁፎችን ልጠቁማችሁ። እሱም በመጠቆም ልጀምር። የመጀመሪያው ጽሁፍ ይሄ የህብረተሰብ ክፍል ወዛደሩ ሳይሆን ወደፊት ዓለምን የሚገዛው ይሄ ክፍል ነው። ሀሳብ ያመነጫል። አንዱን ወገን ከሌላው ጋርም አቧክሶም አላፍቶም የራሱን ቦታ ማግኘት ይችላል። ወዛደሩም የተባለው እንደው ዝም ብሎ ነው። እነ ማርክስ ወዛደር አይደሉም፣ ኢንተለጀንሻዎች ናቸው። ስለዚህ መጻኢው ዓለም እንደውም የሚሆነው የወዛደር ሳይሆን የኢንተለጀንሻ የሚባለው ይሄ ክህሎት አደር የሚባለው የህብረተሰብ ክፍል ነው ብሎ መጀመሪያ ይሄንን ነገር የፈነጠቀው ጃን ማክሎ ማሻዮስኪ የሚባል የፖሊሽ ተወላጅ ነገር ግን ራሻ ውስጥ
በአብዮት ላይ በራሻ አብዮት ውስጥ በደንብ ኢንቮልቭ ያደረገ እነ ስታሊንም ሲመጡ ከነ ሌኒንም ጋር በደንብ እንትን ያለው ሰው ነው። መጽሐፍቶቹ መጣጥፎች ናቸው እና መጣጥፎች ስለሆኑ ጠቅለል ተደርጎ በአንድ እንትን ያዘጋጃቸው ማርሻል ሻስ የሚባል ሰው ነው። ኤ ራዲካል ክሪቲክ ኦፍ ዘ ራሽያን ኢንተለጀንሻ ኤንድ ሶሻሊዝም የሚባል መጽሐፍ ብታገኙ የዚህ የህብረተሰብ ክፍል ከ1904 ይሄ ሰውዬ አሁን 1904 ላይ ነው ይሄንን እንትን ያለው። ከዛ ጊዜ ጀምሮ ያለውን የዚህን የህብረተሰብ ክፍል አመል፣ ጠባይ፣ ይዞታ ኮንሴፕቹዋሊ በጽንሰ ሐሳብ ደረጃ በደንብ መረዳት ትችላላችሁ። ከማሾንስኪ በኋላ 1979 ይሄንን የህብረተሰብ ክፍል በደንብ አርቲኩሌት አድርጎ እንደ አንድ ካልቸር ክላስ እንደ አንድ ማህበራዊ የባህል ክፍል መደብ ቲዮራይዝ ያደረገው አልቪን ዋርድ ጎልድነር የሚባል መጽሐፉም ዘ ፊውቸር ኦፍ ኢንተሌክቹዋልስ ኤንድ ዘ ራይዝ ኦፍ ዘ ኒው ክላስ 1979 ነው የታተመው። ይህንን መጽሐፍ ብታገኙ የበለጠ የዚህን ጽንሰ ሐሳብ ምሁር ለማለት ይቸግራል። ምሁር ሁሉ ሰው ምሁር አይሆንም። ማርክስ ምሁር ነው። ማርክሲስት ሁሉ ግን ምሁር አይደለም። ኪዳነ ደስታ ተክለወልድ እንኳን ምሁርን ሲፈቱት በጣም የተማረ ያወቀ የሚጠየቅ እንጂ የማይጠይቅ ብለው ነው የፈቱት። ስለዚህ ሌላኛው ከዚህ ጋር ተጓዳኝ ሊሆን የሚችለው ልሂቅ ነው። ልሂቅም የግዕዝ ቃል ነው። እንደዚሁ ልሂቅ ከእውቀት ይልቅ የገንዘብና የፖለቲካ ጉልበት ይይዛል። አንዳንድ ጊዜ ግን እውቀትም ያለው ሰው ደግሞ እዛ ካቴጎሪ ውስጥ ሊገባ ይችላል። ልሂቅን በዚህ ካቴጎሪ ይውሰዱት። ምሁር ግን ከተባለ በአንድ የእውቀት ዘርፍ የመጠቀ የላቀ እውቀት ያለው ሰው ማለት ነው። በጣም ጥቂት ናቸው የሚሆኑት። ሁሉ ሰው ምሁር መሆን አይችልም። እንደ ህብረተሰብ መደብ ግን ማንኛውም ዩኒቨርሲቲ ገብቶ የተመረቀ በዚህ እንትን የሚተዳደር አንድ የፖለቲካ ጉልበት የሆነ የህብረተሰብ ክፍል ኢንተለጀንሻ ወይንም እኔ እንደምለው ተካኝ ወይንም ክህሎት አደር። ከዚህ በኋላ ከጎልድነር በኋላ የምታገኙት ይሄንን ዘርፍ በደንብ ያብራራ በጽንሰ ሐሳብ ደረጃ በልምድ በዳበረ ልምድ ያብራራው ፔሬ ቦርዱ የሚባለው የፈረንሳይ ማህበራዊ ምሁር ነው። ፔሬ ቦርዱ ብዙ መጽሐፍቶች አሉት፣ ግን በይበልጥ የሚታወቀው ዲስቲንክሽን ተብሎ በተተረጎመው መጽሐፉ ነው። ኤ ሶሻል ክሪቲክ ኦፍ ዘ ጀጅመንት ኦፍ ቴስት የሚለውን መጽሐፍ ያየ ወይ ያነበበ ይሄንን ዘርፍ በደንብ ሊያውቀው ይችላል። ሁለተኛው መጽሐፉ ግን ቀጥታ ከዚህ የህብረተሰብ ክፍል ጋር የተገናኘው ሆሞ አካዳሚከስ የሚለው መጽሐፉ 1990 ነው የተተረጎመው። 1980ዎች ውስጥ ነው እነኚህን በሙሉ እንትን ያላቸው። ሆሞ አካዳሚከስ ግልጽ የዚህን የህብረተሰብ ክፍል ጠባይ፣ ይዞታ፣ ህላዌ ሁሉን ነገር ተንትኖ ያቀረበበት ነው። ዛሬ ካለው አስተሳሰብ ጋር ይሄንን እንትን የሚያሳያችሁ አምስተኛው የምጠቁማችሁ ሰው ቶማስ ሶል ናቸው። ቶማስ ሶል ጥቁር አሜሪካዊ ምሁር ናቸው። በኢኮኖሚክስ ነው የሚታወቁት። ነገር ግን ኢንተሌክቹዋልስ ኤንድ ሶሳይቲ የሚል መጽሐፍ አላቸው።
2009 እዛ ላይ እነኛ አሁን የነገርኳችሁ ነገሮች በሙሉ በግልጽ የተቀመጡ ናቸው። የቶማስ ሶልን ግን ሌሎች ለምሳሌ የህይወት ታሪካቸውን የፐርሰናል ኦዲሴ ኢንተሌክቹዋልስ ኤንድ ሬስ የሚለውን መጽሐፋቸውን ብታዩ ብዙ ነገር ስለዚህ ክፍል ስለዚህ የህብረተሰብ መደብ ልታውቁ ትችላላችሁ ማለት ነው። በአጠቃላይ እኔ አይደለሁም ይሄንን ክፍል ማጠናው እየተጠና ያለ ነው። እኔ ምናልባት እነኚህን እንትኖች ስላየው የኢትዮጵያንም ደግሞ እውቀትና ክህሎት አደር የህብረተሰብ ክፍል ላጥና ልየው በተወሰነ ደረጃ ብዬ ስለተደፋፈርኩ ነው እንጂ ፍጹም እንግዳ ነገር አይደለም። በደንብ ይጠናል፣ የተለመደ ነው። እነኚህን አሁን የሰጧችሁን ደግሞ ሊትሬቸሮች ካያችሁ በደንብ ሀሳቡን ታገኙታላችሁ ብዬ አምናለሁ። እንዲህ ያለውን አዲስ ቶፒክ እንግዲህ የት ጋር ጀምሮ እንዴት ማቅረብ እንደሚቻል አላቅም። በጣም ሰፊ ነው። እናንተ ያላችሁበትም የህብረተሰብ መደብ ስለሆነ እናንተንም ደግሞ በብዙ ነገር ጎሸም ስለሚያደርግ እሱ ማን ነውና ነው እኛን የሚያጠናን? እኛ ሌላውን እየከፈልን አንዴ ሲለን በኢትኒሲቲ፣ አንዴ ሲለን በመደብ፣ አንዴ ሲለን በምን ሌላውን ከፍሎ አጥኚ ሀሳብ አመንጪ ልጓም ያዥ ነን እንጂ የኛ ልጓም ደግሞ በየት ይያዛል ብላችሁ ቅር እንዳይላችሁ የሆሞ አካዳሚከስን የዚህን የቦርዱን መጽሐፍ መግቢያውን ብታነቡት ይህንን ነገር በደንብ አድርጎ ያስቀምጠዋል። እና አልታየንም፣ አልተጠናንም፣ የመጣንበት መንገድ በትክክል አልተፈተሸም። ስለዚህ በዚህ በኩል ትልቅ ክፍተት አለ። አሁንም እኛ የመረጥነው ቶፒክ በጣም ሰፊ ነው። እኔ ይሆናል ብዬ ያሰብኩት እንደ ሌክቸር ዝም ብዬ እንትን ከምላችሁ ለምን እኔ በህይወቴ ሳልፍ የገጠሙኝን የኢትዮጵያ አጠቃላይ የእውቀት ስሪት ሁለት ነው። አሁን እኔ እስከገባኝ ሁለት የእውቀት ስሪት ነው ያለው። አንድ አዳራሽ ብንቀመጥም ለምሳሌ አጼ ሚኒሊክ ብላችሁ በሁለት ጽንፍ በረገጠ መንገድ ነው የምንረዳቸው። የሀገር ባለውለታ ፍጹም የሆኑ ሰው ብዙ ፈተናን ያሸነፉ በዛው ልክ በዓለምም ስማቸው የገነነ ትልቅ ሰው አድርጎ የሚወስዳቸው አለ። በሌላ በኩል ደግሞ ሌላውን ረግጠው የገዙ ቅኝ ገዢ አጥፊ ሰው አድርጎም የሚወስዳቸው አለ። ለምንድን ነው እንደዚህ የሆነው? ምናልባት እንግሊዝ ላይ እንደዚህ ሁለትዮሽ ነገር የለባቸውም። ስለዚህ በአንድ ሀገረ መንግስት ላይ ሁለት ጭንቅላት ወይ እንትን ያለው አይነት ነው የኛ እና ብዙ ነገራችንን የሚያበላሸው እንዳንግባባም የሚያደርገን ይሄ የሁለትዮሽ የእውቀት ስሪትና የአዋቂ ግንባታ ሂደት ይመስለኛል። በመሆኑም የሚሻለው ዝም ብዬ እኔ አንዳንድ ልምዶቼን ልንገራችሁና እንዴት ሁለትዮሽ እንደሆነ እግረ መንገዳችሁን እናንተ እያያችሁት ብትሄዱ ኤፒሶዶቹን ብንፈልግ እንተዋቸዋለን። ሰዓት እንትን ካለንም እናስቀራቸዋለን። ችግር የለውም። እንደ ፎርማል ፕሬዘንቴሽን መሆኑ አሰልቺ ይሆናል እና ሰውም ይታክታል። እንድትታክቱ ደግሞ አይፈለግም እንዲህ ያለ ፕሬዘንቴሽን ላይ። ይህንን ለዚህ እንትን ያበቃን እንግዲህ እንዳልኳችሁ ዶክተር ላምቤ ፓውል ባለንስኪ ያቀረበው የህይወት ታሪክ ነው። ማዛ ላይ የተጻፈ ነው። ጽፌ እንደጨረስኩኝ ለአንድ ፌስቡክ ላይ ብዙ ጊዜ ጽሁፌን አንብቦ ይጨርሳል ብዬ የማስበው ሰው ላኩለት እና እሱ ብሩክ ሽመልስ ይባላል። ኢንጂነር ነው፣ ግን ያው ጥሩ የታሪክ አንባቢ ነው። ቻሌንጅ ያደርገናል በብዙ መንገድ። ከታሪክ ሰውም በላይ የሚሆንባቸው ዘርፎች አሉት። ስለዚህ ሰጠሁት
አንብበው አልኩት። አነበበው። ከሆነ ጊዜ በኋላ ደወልኩና እንዴት ነው አልኩት። እስኪ ትንሽ ጊዜ ስጠኝ፣ ትንሽ ዳይጀስት ላድርገው፣ ግድ የለህም አለ። ደወልኩለት ከሁለት ሳምንት በኋላ እና ግር ያለኝ ነገር ስላለ እኮ ነው። አንደኛ እና የእናንተም ጥያቄ ሊሆን ስለሚችል ነው ይሄ ነገር እንዴት ነው ኮንስፓይሬሲ ያልሆነም ወይ? እንዴት ይሄ ባንተ ባስቀመጥከው መንገድ ምዕራባውያን ወይ ደግሞ እነሱ የመጡባቸው ማህበራዊ ስሪቶች ለምሳሌ ሚስዮንነት ከዛ ጊዜ ጀምሮ አድብተው አቅደው አልመው እንዴት እንዲህ ሊሰሩ ይችላሉ? እና የኛ ስኮላር ሁለተኛው ጥያቄ እሺ ሰርተውታል ከተባለ የኛ አብዛኛው የጽሁፍ ምርት ልንለው እንችላለን ኖሌጅ ፕሮዳክሽናችን በአብዛኛው በምዕራባውያን የተጻፈ ነው። አታንብቡ እያልከን ነው ወይ? ምን እስከዛሬ ያነበብነውን ውድቅ አደረክብን። ማንበብ አለብን ወይ? ጠቅላላ በምዕራባውያን የተጻፈ ወይንም ከነሱ አመለካከት ጋር ግንኙነት ያለውን የመሰለንን እንተወው ወይ የሚል ጥያቄ ነው ያነሳልኝ። እኔ የመለስኩለት መልስ አይተውም፣ ስታነብ ግን እንደወረደልህ እንደመጣልህ አታንብብ። መጀመሪያ ጸሐፊው ማን እንደሆነ፣ ለምን ዓላማ እንደተጻፈ፣ ሰውየው ከጀርባ ያለው ፍላጎት ምን እንደሆነ በደንብ ጠንቅቀህ መርምረህ ነው የምታነበው። የእውቀት ባህልም የሚዳብረው በዚህ መንገድ ነው አልኩት። አልተግባባንም፣ ብዙ ተጨቃጨቅን። ግን በየጊዜው እየተደዋወልን ይሄንን አሁን ሴትል አድርገናል ከብሩክ ጋር። ችግር የለብንም። አሁን መጽሐፍ ሲያነብ በደንብ ያያል ማን እንደተጻፈው፣ ያ መጽሐፍ ለምን ፐርፐዝ እንደተጻፈ፣ በማን እንደተጻፈና ይሄንን በደንብ አበጥሮ ያውቃል። ሁለተኛው ኮንስፓይሬሲ ነው ወይ ሲለኝ ኮንስፓይሬሲ እንዴት ነው የምትረዳው አልኩት። ከአውድ ውጪ አሁን ግን ስናየው ሊመስል በሚችል መንገድ የቀረበ የሴራ ጽሁፍ አይነት። እንደዛ ከሆነ you are right፣ ይሄንን የሚመስል ነገር አለው። ነገር ግን ውሸት አይደለም፣ ፍጹም ልቦለዳዊ በልቦለድ መንገድ የተፈጠረ ኢንቬንሽን ጽሁፍ አይደለም አልኩት። እና እዛ ጋር የሰጠውህ ቢብሊዮግራፊዎች ወይንም ዋቢዎች እነሱን ተከትለ ሄደህ በደንብ አስፍተህ አጎልብተህ ልታየው ትችላለህ በሚል ወደ ኋላ ሄጄ አንዳንድ ይሄ ሁለትዮሽ የእውቀት ስሪት ኢትዮጵያ ውስጥ እንዴት እንደተፈጠረና የባለ ሁለት ጎራ አዋቂ ወይንም ክህሎት አደር የህብረተሰብ ክፍል እንዴት እንደመጣ በረጅም ጊዜ ስላስረዳሁት አይ ቲንክ ከብሩክ ጋር በዛ መንገድ ነው የፈታነው። ከእናንተም ጋር ዛሬ በዚህ መንገድ እንፈታዋለን። አንዳንድ አጋጣሚዎችን ገጠመኞችን ከመሃል ስነግራችሁ የበለጠ ግልጽ እየሆነላችሁ ይመጣል ብዬ አስባለሁ። ደግሞ ከዛ ደግሞ የተረፈ ጥያቄ ካላችሁ ታነሱና ተጠይቁኛላችሁ። ከብሩክ ቀጥሎ የደወለልኝ ጋሻ አህመድ ዘካሪያን እንዴ የኢትዮጵያን የእውቀት ምህዳር ለነባሩ የኢትዮጵያ ማህበራዊና ከምዕራባውያን ጋር በ20ኛው መቶ ክፍለ ዘመን በደንብ ስር እየያዘ ከመጣው ጋር ሰጥተህ እኛ ሙስሊሞችንስ ወዴት ልታደርገን ነው? የኛ ቦታ ብሎ ጋሻ አህመድ ቢያንስ 4 ሰዓት ለሚሆን ያክል ተጨቃጭቀናል በስልክ። እኔ አላየሁም። ሶስተኛ ወገን የሚሆን የሳቢ ውል አላየሁም። ለምሳሌ አልኩና ፕሮፌሰር መሐመድ ሐሰንን
የሆነ ወቅት ትንሽ ለዘብ ያሉ ጊዜ ከዚህ ከኢትዮጵያዊነት ጋር ከተያያዘው የእውቀት ጎራ ጋር ወይ ደግሞ እንትን ሆነው የሆነ ሰዓት ላይ ደግሞ በዛኛው ጽንፍ ሲሄዱ ነው ያየሁት። ለምሳሌ ዘ ኦሮሞ ኦፍ ኢትዮጵያ በኋላ ላይ ደግሞ ዘ ክርስቲያን ኪንግደም ፍሮም ዘ 30 ሴንቸሪ ምናምን ብለው የጻፉት መጽሐፍ ላይ። ስለዚህ ሁለት ጽንፍ ላይ ሲሄዱ አይቻለሁ። የራሳቸው ግን አቋም ምን እንደሆነ አላቅም። የራሳቸው የእውቀት እንትን ምን እንደሆነ አላቅም። ሌሎቹም ወጣቶቹም ምንድነው? ለምሳሌ አፄ ሚኒሊክ እንዴት ነው የሚያዩዋቸው? እስኪ ያንን አስረዳኝ። ሌሎቹ ከሚያዩዋቸው ከሁለተኛ ወገን ካስቀመጥናቸው በተለየ በምን ያዩዋቸዋል? ለምሳሌ ብለን ልንግባባ አልቻልንም እና ያላየሁትን ነገር ደግሞ ዝም ብዬ ፈርጅ ላወጣ አልችልም ተባብለን በዚህ ነው የተለያየ ነው። ይሄንን ጥያቄ አሁን እናንተም እንደማታነሱብኝ ተስፋ አድርጋለሁ። መልሱም የሚሆነው ይሄው ነው። ዝም ብለን ዞረን እሱን ስንመልሰው ብንኖር ዋጋ የለውም። ሁለተኛው ገጠመኝ በቀጥታ አዲስ አበባ ዩኒቨርሲቲ ጋር የተገናኘ ነው። እኔ ሁለተኛ ዓመት የዶክተራል ተማሪ ያለው አዲስ አበባ ዩኒቨርሲቲ ለአንድ የህግ ምሁር አሜሪካዊ የህግ ምሁር የህግ ትምህርት ቤትን ያቋቋሙ ጄምስ ፖል የሚባሉ ሰው 2009 ላይ በፈረንጆቹ ለሚባሉ ሰው ላይብረሪ ሰይሞላቸው ነበር። እኔ ደግሞ በዛ ሰዓት አንዳንድ መጽሐፍት ህግ ትምህርት ቤት ስለማገኝ እዛ አካባቢ ይውል ነበር እና ኢንሲደንቱም እንትኑም አፒር ሲያደርግ አይቻለሁ። ጄምስ ፖል ግን ማን ናቸው ብዬ ብዙም አልጠየኩም። ፕሮፌሰር እንድሪያስ ነበሩ የዩኒቨርሲቲ ፕሬዚደንት። በሳቸውም እውቅና ተሰጥቶት ነው። የህግ ትምህርት ቤትን የከፈቱት ጄምስ ፖል ናቸው። የህግ ትምህርት ቤት ጄምስ ፖል እንደ አውሮፓውያን አቆጣጠር 1963 ነው የከፈቱት እና 60ዎቹ ውስጥ ያሉትን ተማሪዎች ልብ ብሎ ሰው ካስተዋላችሁ እጅግ በጣም ጽንፈኛ፣ ራዲካል፣ ግራ ዘመም ናቸው። አንዳንዶቹን አሁን ልጠቅስላችሁ እችላለሁ። ለምሳሌ አቶ ቡልቻ ደመቅሳ እዛ ህግ ትምህርት ቤት ነበሩ። አቶ ፋሲል ናሆም እዛ ህግ ትምህርት ቤት ነበሩ። አቶ አባቢያ አባጆቢር እዛው ነበሩ። አቶ ዘገየ አስፋው ህግ ትምህርት ተማሪ ናቸው። አቶ አየለ ዘውገ ግዝትና ግዞት መጽሐፍ ጸሐፊ ናቸው ይባላል። እዛው ትምህርት ቤት ነበሩ። አቶ ሚካኤል ገብረ ንጉስ በደርጉ ጊዜ በደርግ ውስጥ ያሉ ዋና ሰው ከደርጎች ውስጥ አንዱ የሆኑ እዛ ትምህርት ቤት ነበሩ። አቶ መኮንን አርያ እዛው ትምህርት ቤት ነበሩ። እኚህም በዛው በደርግ ጊዜ በኢሃፓው ሳይድ ናቸው። ፍስሐ ደስታም እዛው ጓድ ፍስሐ ደስታም እዛው የህግ ተማሪ ናቸው። በማታ ይሁን አቶ አለማንተ ገብረስላሴ አሁን በቅርቡ መጽሐፍ የጻፉ የህግ ተማሪ ናቸው። ግራ ዘመም ናቸው። አቶ ባሮ ቱምሳ እዛ ትምህርት ቤት ናቸው። እንዴት ነው ይሄ ሁሉ ነገር አንድ ትምህርት ቤት ላይ እነኚህ በኋላ ኃይለኛ የሆኑ ሰዎች? እኔ አሁን ደርግ ውስጥ ብንገባ እርግጠኛ ነኝ እነ ጓድ ብርሃኑ ባየን ጨምሮ እዛ ትምህርት ቤት ነው የሚሆኑት። ለምንድን ነው ይሄ የሆነው? ምንድን ነው ያለው እዛ ትምህርት ቤት ነው? ከነሱ ውጪ ከውጭ ሆነው እዛ ትምህርት ቤት ይመላለሱና ይሰሩ የነበሩ ለምሳሌ ዶክተር በረከት አብ ሀብተ ስላሴ የዛ ትምህርት ቤት ተማሪ ናቸው። አስተማሪም ሆነዋል፣ አድገውበታል። ዶክተራል ዲግሪያቸውንም ሰርተው ከመጡ በኋላም እዛው ስታፍ ሆነው ሰርተዋል። ከሳቸው እንደውም ከፍ ባለ 25 ዓመት በሚኒስትር ማዕረግ የውጭ ጉዳይና የጠቅላይ ሚኒስትር ቢሮ የሰሩ አቶ ስዩም ሀራጎት የህግ ሰው ናቸው። የዛ የህግ ትምህርት ቤት መጽሔት ላይ
ያወጣሉ ጽሁፍ። እነኚህ ሰዎች ሁሉ ደግሞ የሚያመሳስላቸው ተሽቀዳድመው የሚጽፉት ስለ ህገ መንግስት ነው። ራሱ ጀምስ ፖል 2 ቮሊዩም መጽሐፍ የጻፈው በህገ መንግስት ላይ ነው። ከ1930 ጀምሮ ባለው የኢትዮጵያ ህገ መንግስት ላይ ነው። እና እነኚህ ግራ ዘመም ኃይለኛ ልጆች ደጋግመው ህገ መንግስቱን ጭንቅላቱን ሲሉት መጨረሻ ላይ እንደውም ህገ መንግስት ያለ እስከማይመስለን ድረስ ሙከራው ልምዱ ምንም እንዳልሆነ እስኪመስለን ድረስ ብዙ ነገር ነው የለወጡብን። እና ይሄ እንዴት ሆነ? እንዴት ነው እነኚህ ልጆች እዛ ጋር የተሰባሰቡት? ለምሳሌ አቶ ዘገየ አስፋውን ብታዩ መጀመሪያ ሳይንስ ገቡ፣ ከሳይንስ ትምህርት ቤት ወጡ፣ እዛው አርት ውስጥ ገቡ፣ ከዛ ወጥተው ነው ህግ የገቡት። ሲወጡ ደግሞ እንደ ህግ አንዳንዶቹ የባንክም ገዢ የባንክም የህግ ጠበቃ ሆነዋል። ለምሳሌ መኮንን አራያ ግን ሲወጡ የተሰባሰቡበት ቤት ሁሉም ማለት በሚያስችል ሁኔታ የመሬት አስተዳደር ሚኒስቴር ነው። የመሬት አስተዳደር ሚኒስቴር በኋላ የመሬት ለውጡ ሌላው ብዙ ነገር የመጣበት ቤት ነው። ዩኒቨርሲቲ እንኳን ያልገቡት ሌሎቹም አሁን እዚህ ጋር ያልጠቀስኩላችሁ ለምሳሌ እነ ሰለሞን ዋዳ እዛ ሚኒስትር ጽህፈት ቤት ናቸው። እነ ዶክተር ገመቹ መገርሳ እዛ ሚኒስትር ጽህፈት ቤት ነበሩ። መሬት ደግሞ በኋላ ያመጣውን ነገር አይተናል። እንዴት ነው ይሄ የሆነው? አቶ ዘገየ አስፋው በቅርቡ አንድ የደቡብ አፍሪካ ሰው የህይወት ታሪካቸውን ስትጽፍ ኢንተርቪው አድርጋቸው ስትጽፍ አልደበቁም። አንድ ፈረንጅ ነግሮኝ ነው እኔ እዛ ሄጄ መሬት አስተዳደር የገባሁትና ይሄን ራዲካል የሆነ ያደረኩት ብለው እዛ ላይ ጠቆም አድርገዋል። እሺ በረከት ሀብተ ስላሴ እዛ ትምህርት ቤት ውስጥ ተማሪዎችን በግራ ዘመም ሲያደራጁ ተይዘው ከዩኒቨርሲቲ ተባረው በግዞት ሀረር ተልከዋል። ይሄ የህይወት ታሪካቸው እሳቸው ራሳቸው በጻፉት የህይወት ታሪክ ላይ አለ። ፕሬዝዳንቱ ካሳ ወልደ ማርያም ናቸው ያባረሯቸው የሚሰራውን ነገር ስላልወደዱ። 1940ዎቹ ውስጥ ገና ተማሪ እያለ የኢኤልኤፍ ወይ የቲፒኤልኤፍ ንቅናቄ ጀምሮ አካለ ወርቅ የትምህርት ሚኒስትሩ ትምህርቱን አቋርጠውበት መልሰውትም ነበር። ግን በልዩ ልዩ መንገድ ተመልሶ ትምህርቱን ጨርሶ መጥቶ የአገር ግዛት ሚኒስትር ምክትል ሚኒስትር ሆኖ የሀገሪቱ የበላይ የህግ ዋና ተሿሚ ሆኖ ከዚህ ካባረሩት በኋላ ሃዋርድ ዩኒቨርሲቲ ሄዶ እዛ እየሰራ ቆይቶ ወደ ኋላ የኃይለ ሥላሴ ስርዓት ማብቂያ አካባቢ ተመልሶ መጥቶ የኃይለ ሥላሴ ባለስልጣናት 60 ባለስልጣናት የገምጋሚ ኮሚሽን አባል ነበር ከነባሮ ቱምሳ ጋር። ባሮ ቱምሳም ናቸው። እንዴት ነው ይሄ የሆነው? በረከት ሀብተ ስላሴ ከእንትናም ጋር ዝምድና አለው። ከዝምድና ወይ ወዳጅነት ከጀነራል አማን አንዱም ጋር የጠበቀ ያለው ነው። እና አማን የተገደሉለት ሌሊት ከአዲስ አበባ አመልጦ ወጥቶ ሻቢያን ኤርትራ በረሃ ቆላ ወርዶ ተቀላቀለ። ከዛው በኋላ በፊት ለፊት ተቃዋሚ ሆነ ማለት ነው። እንግዲህ የበረከት ሀብተ ስላሴ ታሪክ ነው። ጀምስ ፖልስ ምንድነው የሆኑት? የዩኒቨርሲቲው ምክትል ፕሬዝዳንት ሆኑ። ማት ሉሲያን ናቸው ዋናው ፕሬዝዳንት እንደተቋቋመ። እሳቸው ራሳቸው የጀስዩት ሚሽን ናቸው ከነ ክላውድ ሰምነር ጋር። ጀምስ ፖል ለመጨረሻ ጊዜ የታዩት ሌላውን ታሪካቸውን ልተውና ዘሄግ ላይ የኢትዮጵያና የኤርትራ የድንበር የመሃል ዳኛ ሆነው ነው። ውጤቱ ደግሞ ክሊር ነው።
እንዴት ነው ይሄ ነገር? ኮኢንሲደንስ ነው? በአጋጣሚ አፕን ያደረገ ነው? እንደው ራንደምሊ ነው ይሄ ሁሉ ነገር እዛ ትምህርት ቤት ላይ የሆነው? እና ለዚህ ነው ብሩክን እንግዲህ ኮንስፓይሬሲ ካልክ ተረዳው መንገድ አለ ማለት ነው ቀድሞውኑ። ሌላው አጋጣሚ ሶስተኛው ገጠመኜ እዛው የፒኤችዲ ተማሪ ሁለተኛ ወይ ሶስተኛ ዓመት እያለሁ አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ የኢትዮጵያ አልማናክ ወይንም መዝገበ ክዋኔ ወይንም ኢንሳይክሎፒዲያ ኢትዮፒካ በሃምቡርግ ዩኒቨርሲቲ ምሁራን ተጽፎ የመጀመሪያዎቹ 2 ቮሊዩሞች ታትመው እንጠቀማቸው ነበር ላይብረሪ በፈረቃ 2 ኮፒ ብቻ ስለነበረ በፈረቃ እና ትሄዳለህ ያኛው እስኪጨርስ ወንበር ላይ ቁልጭ እያልክ እየተያዩ እና ለብዙ ነገር አጭር መልስ ፈጣን የሆነ ሪፈረንስ የሚሰጥ ኢንሳይክሎፒዲያ ነው። የግለሰቦች እንትን አለበት፣ የተቋማት አጭር ታሪክ አለበት፣ የሃይማኖቶች የሃይማኖት መሪዎች ምንም የቀረ ነገር የለም እንደ ማንኛውም ኢንሳይክሎፒዲያ። እና በመሃል እኔ ከአዲስ አበባ ዩኒቨርሲቲ እንትንልና ኦስሎ ዩኒቨርሲቲ ያለው ለምን በተለይ ዲዘርቴሽን መጽሐፍ ሲጀምር ኢንሳይክሎፒዲያ እኮ ያስፈልገኛል፣ እዚህ አሁን ማስገዛትም እችላለሁ፣ ሀገሩም ሀብታም ነው አይከለክሉኝም መቼም ብዬ ሄድኩ እና ኢንሳይክሎፒዲያ እንትን ለሱፐርቫይዘርህ ነው የነገርኩት እና እባክህን ይሄንን ነገር ፈልገዋለሁ፣ ለኩክ ሪፈረንስ እጠቀምበታለሁ፣ እንዴት ነው የማደርገው አልኩት። ችግር የለውም እንዴ ታዲያ ምን ስንት ነው? ሴቱ ነው የሚሸጠው፣ ያኔ የመጨረሻውን ሞቷል 2014 ላይ። ሴቱ ደግሞ 5 ቮሊዩም ነው 370 ዩሮ አልኩት። ብዙ ነው። አሁን እኮ ሃርድ ኮፒ ለመንቀሳቀስ የማይመችም፣ አንተም ሃርድ ኮፒ ብዙ እሱ ላይ እንትን ባትል ለመግዛትም ይሄ አስቸጋሪ ነው ለጊዜው፣ በቃ ግድ የለህም ወይ ሌላ ጊዜ በጀት ስናገኝ ምናምን አለ። እሺ አልኩኝ። ላይብረሪው ጋር ሄጄ በላይብረሪውም ላስገዛ ሞከርኩ፣ ግን ኢንሳይክሎፒዲያ ከተገዛ ከላይብረሪ መውጣት አይችልም። ተውሼው ቤቴ ሄጄ እንደ ልቤ ልጠቀምበት አልችልም። እኔ ደግሞ ማጠናው እንትን የግድ እያንዳንዱን ቴክኒካል እንትን ማጥራት አለብኝ። በኋላ አየሁ ወዲያ ያልኩ ተንቆራጠጥኩ ምናምንና ጨክኜ 370ውን በቃ ዩሮ አውጥቼ እገዛለሁ ብዬ ገዛው። ኦንላይን ነው፣ ምንም የሚከብድ ነገር የለውም፣ ደስ እያለ ነው የምታዘው። አዘዝኩ። ኑሮዬ ምን እንደሚሆን የኮታ ተማሪ ነኝ። ኑሮ በጣም 370 ደግሞ ዩሮ በተማሪ አይታሰብም። እና አንድ ቀን እንደው ረስቼዋለሁ ማዘዜንም። ፖስታ ተቀምጦ አየሁ። እንትን ነው ታሽጓል፣ በወግ በማዕረግ ነው እና ወሰድ እዚህ ቦታ ይላል። ከኤልያስ ወንድሙም አንዳንድ መጽሐፍቶች ገዝቼ ነበር፣ እነሱም አንድ ላይ ነው የደረሱት እና 1 4 5 መጽሐፍ የሚሆኑ እና ተሸክሜው ስገባ ሲሄድ ራሱ በቃ አጋዥ ሁሉ አስፈልጎኝ ነበር። መንገድ ላይ እዛ ሁሌ ሰለሞን የሚባል ልጅ አለ እና እንዴ ምንድነው ይሄ መጽሐፍ ሳልግ ወጣ እንዲህ ያለኝ። ሳልግ ማለት በኖርዌይ ልብስ የኛ ቢጤ ሁሉ ጊዜ ከሱፐር ከማርኬት ላይ መግዛት አንችልም፣ ሱፐር ኤክስፔንሲቭ ነው። ሲዝን ሲለወጥ ግን ሴል ይወጣል። ሴል ማለት ነው በሳልግ ማለት። የመጽሐፍ ሳልግ ወጥቶ ነው እንዴ ያለኝ። አይደለም ሳልግ አይደለም። እና ይዤው ገባው፣ አየሁት፣ አገላበጥኩት። ፋንታስቲክ። እንደምን እነሱ ሲያሳትሙ ወግ ሰጥተውት ማዕረግ ሰጥተውት ነው።
ያው ዝም ብሎ ሲነበብም በደንብ ደስ ብሎ እንዲነበብ አድርገው የወረቀቱ ጥራት አጠራረዙም ሌላው። ከዛ እንግዲህ ልብም አላልኩትም ወደ ስራው በደንብ እየገባው ሲሄድ ነው ያው ማገኘው እና ፐብም አለችን አንዳንድ ቀን እየሄድን አርብ ብርጭቋችንም ጨበጥ አድርገንም ያው እንደምታውቁት የኢትዮጵያ ሰው ከተገናኘ የሚከራከረው ስለ ታሪክ ነው። የፈረደባቸው ምኒልክ አይጠፉም። እና እኔ ደግሞ ያለሁበት ጊዜ እነ ግርማ በላይነህ ጉተማ አንድ ህንፃ ላይ ነበርን። አልፎ አልፎም እዛች ፐብ ላይ እንገናኛለን። እኔና ግርማ በኢትዮጵያ ታሪክ ያለን እንትን ይሄው አሁን ያልኳችሁ ሁለትዮሽ ነው እና ተጣልተን ነው የምንለያየው ሁሌ። ግርማ ክፉ ልጅ አይደለም፣ ግን ታሪክ ላይ ያለን ስታንድ በፍጹም በቃ ፖላራይዝድ የሆነ እና እኔ ቅዱስ የምለውን እሱ አብትቶ ሰይጣን ጋር ይከተዋል። እኔ የሆነ ነገር የምለውን እሱ እና አንዳንዴ ስንጨቃጨቅ ልሃችን እንትናችን ዛፐብ የሚጠቀሙት ሌሎች የሌላ ሀገር ሰዎች ምናምን አረ ተጫረሱ እነኚህ ሰዎች አረ ተደባደቡ እያሉ ነው ማየው። አያውቁም እንደዚህ እነሱ በታሪክ አይከራከሩም፣ ሰምተውም አያውቁም። እኛ ነን እና አንዳንድ የምንከራከርባቸውን ነጥቦች እየገባሁ የሳይኮሎፒዲያውን ገለጥ አድርጌ ሳየው ከግርማ ሀሳብ ጋር አላይን ያደርጋል። እኔ የታሪክ መምህር ነበርኩ፣ ብዙዎቹን ሊትሬቸሮች ፈትሻለሁ። እንዴት ነው ከግርማ ሀሳብ ጋር እንዴት ነው? እና በኋላ እንደውም አንድ ቀን በጣም ተጣላ። ከዚህ 11ኛ ፎቅ ላይ አሽቀንጥሬ ወርውሬ የዜና ግባት ነው ማድረግ አለኝ ግርማ። በጣም ተበሳጨብኝ እና እኔ ጥሩ ምላቸው ምርጥ አድርጌ ማቀርባቸውን የታሪክ ጸሐፊዎች እሱ ደብተራ ነው የሚላቸው። ዱቄት ደብተራ ደግሞ ይላል። ለምሳሌ አጽመ ጊዮርጊስ ደብተራ አይደሉም። አጽመ ጊዮርጊስ እንደውም እኮ በሃይማኖታቸው ከሄድክ ካቶሊክ ናቸው። ሃይማኖታቸውን ቀየሩ ሰው ናቸው። አለቃ ታዬም ሰው እንትን ይላል ደብተራ ይላል እንጂ ደብተራ ዘነብም ቢሆኑ ደብተራ ተባሉ እንጂ እኮ ሃይማኖት የቀየሩ ሰው ናቸው። እንዴት ነው ነገሩ? ስታንድ አያደርገኝም፣ አይሰማኝም። ታሪኩም ላይ አንዳንዱን ነገር ቶታል ሚስ አንደርስታንዲንግ ነው። ለምሳሌ አለቃ ታዬ የኢትዮጵያ ሕዝብን ታሪክ ሲጽፉ የቅማንት ማህበረሰብ ህብረተሰቡ ከምን መጣ ብሎ ትውፊት አለው ብለው ነው እንጂ ከዚህ ነው የመጣው ብሎ በራሳቸው ጀጅ አድርገው የጻፉት አይደለም። ሁሉም ጽሑፍ ላይ እንደዛ ነው። እንደውም ይሄ የማይመስል ተረት ነው እንዲህ ብለው ይላሉ፣ ግን ይሄ የማይመስል ተረት ነው እያሉ ነው የሚጽፉት። እና ግን የግድ እንትን ማለትም ስላለበት ይንኳሰሳል ታሪኩም። ብዙ ጊዜ ደግሞ ኑሮውም ይሄ በረዶውም እንትኑም ምኑም ሆስታይል ነው የሚያደርገን። በቃ እንጨቃጨቃለን፣ እንጣላለን፣ እንኮራረፋለን ሁሉም። ግን ይሄን ኢንሳይክሎፒዲያ ገብቼ ሳየው አንድ ቀስ እያልኩ አሁን በትኩረት ማየት ጀመርኩ እያንዳንዱን። የመጀመሪያው መድሎ የሚጀምረው ኢንትሪው ላይ ነው። ከነባሩ የኢትዮጵያ እንትን የሚመጣው ብዙ ኢንፋሲስ አይሰጡም ወይ አያካትቱትም። ባሮ ቱምሳን ያስገቡና መንግስቱ ኃይለ ማርያምን አያስገቡትም። ፍስሐ ደስታን አያስገቡትም። ወይንም ሌላው እና ባያዝድ ነው። አንዱ የኢንትሪ ባያዝ ነው። ሁለተኛው የሳብጀክት ታሪኩን ሲጽፉ ሪፈር የሚያደርጉት እኛ እዚህ ሀገር ትልቅ የሆኑትን ለምሳሌ ባህሩ ዘውዴን አይደለም። ለባህሩ ዘውዴ ደግሞ ወሳኝ ቶፒኮችንም ለሀገር ሰው አልሰጡም። ኦሮምኛን፣
ኦሮሞን፣ ገዳን፣ አማራ፣ አማርኛ፣ ግዕዝ፣ ኦርቶዶክስ፣ ገድል የኢትዮጵያ ሰው አንድ አልተሰጠም። ራሳቸው ናቸው። አጼ ሚኒሊክን ለምሳሌ ለክላፋም ነው የሰጡት። ክላፋም የፖለቲካል ሳይንቲስት ነው። ባህሩ ዘውዴ እዛው እንግሊዝ የተማረ የታሪክ ሰው ነው። ለምን ለባህሩ አልሰጡትም? ክላፋም ደግሞ ቴክኒካሊ የባህሩን ስራ ወደ ጎን አድርጎ ስሙንም ሳይጠራ እነ ማርጋሪ ፐርሃምን ወይ ሌሎቹን እሱ የሚፈልጋቸውን ጠቅሶ ነው ያዘጋጀው። ስለዚህ ታሪኩ ምን ሊሆን እንደሚችል you can understand። በሌላ አነጋገር የእውቀት ልጓማችን ስለ ሚኒሊክም ይሁን ስለማንም ማሰብ የሚገባንን ማወቅ የሚገባንን ልጓሙን ይዘውታል። እኔና ግርማ ፐብ ላይ እንጣላለን። ሁለታችንም ግን የዚህ የካልቸር ትሩፋት ባለቤት አይደለንም። ገዳን ቢሰጧቸው ሊጽፉ የሚችሉ ብዙ የኦሮሞ ምሁራን አሉ። አልሰጡም። ራሳቸው ናቸው። ባክስተር ነው የጻፈው። አጼ ኃይለ ሥላሴን ክላፋም ነው የጻፈው። እነ መንግስቱ ነዋይ ሌሎቹንም በታሪክ ውስጥ ኢምፖርታንት የምንላቸውን ኢቨንቶችና ግለሰቦች አልሰጡም። ከሁለትዮሽም አልፎ ሁለታችንም አንደኛ አርቲክሉን ብትጽፍ ፕሮፌሰር ትሆንበታል። ያ አርቲክል ሲጻፍ ክፍያም ካለው ጥቅም ታገኝበታል። የባህል የመጨረሻው ግቡ ወደ ገንዘብ ሲመነዘር ያንን ወደ ገንዘብ መንዝሮ ተጠቃሚ መሆን ነው። እዛ ላይ ሲደርስ ሁለታችንም አተናል። ግዕዝንም ወስደውታል። ኢትዮጵያ ሰው አልጻፈም። የሚጻፈውን ኮንቴንት ደግሞ ይዘውታል። እንዴት ነው አንድ ማህበረሰብ ሙሉ እውቀቱን ልጓሙን ሌላ ቦታ ሲይዞ ፈረሱ እዚህ እንዲጋልብ የሚደረገው? እንዴት ነው ይሄ ነገር? እና ለምንድን ነው ሞኝስ የሆነው? በዚህ ይሄ ፖላራይዝድ የሆነው ነገር ለምን በዚህን ያህል መጠን እንድንበለጥ አደረገን? እና እንደዛ ተሰልፌ እንደው ስንት እንትን ብዬ ጠብቄ እንዳላነበብኩት ገልጬ ማየትም በጣም ባያዝድ ነው ብዬ ደመደሙ። እና መጨረሻ ምን አደረኩት? ያንን ኢንሳይክሎፒዲያ እዚህ አመጣውና ለሆነ ሰው በስጦታ ሰጠሁት። እኔ ከራሴ ማራቄን ግን እውቀት እንዲያርቀው ደግሞ አይርቅም። ለሚቀጥለው 100 ዓመት ወይም 50 ዓመት ይሄ ኢንሳይክሎፒዲያ ሪፈረንስ ነው በዓለም ዙሪያ። ስለዚህ ስለ ኢትዮጵያውያን ማንኛውንም ነገር ኩዊክሊ ገበርን የሚያደርገው ያ ኢንሳይክሎፒዲያ ይሆናል ማለት ነው። እንዲህ ብላችሁ ጻፉልንም አይባልም። መባል ያለበት ምንድን ነው? ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ለምን የራሱን መዝገበ ክዋኔ አያዘጋጅም ነው። እኛ ደግሞ ስነ ምግባሩ የለንም፣ እውቀቱ የለንም፣ በሰዓት አናደርስም። ስንጽፍም ኬርልስሊ ነው። ያን የማድረግ እድላችን ገንዘቡም የለንም፣ ተግባብተንም አንቀመጥም። በነሱ ሌቭል በነሱ የስራ ጥራት ትጋት ሌቭል የለንም። እና ምንድነው የሚሆነው? አይ ዶንት ኖ። ሁለትዮሽ የእውቀት ስሪቱ ግን ክሊርሊ የሚታይ ነው።